ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ እሁድ ሐምሌ 26 2018 ዓ.ም ኮሎኔል ጸጋይና ኮሚሽነር ሞላ የሚመሩት የመከላከያ ኃይልና አድማ ብተና አነጋግ ላይ ነብሴ ሳር ምድርም ወረራ ፈጽሟል። በምዕራብ ትግራይ አዲስ ግጭት መቀስቀሱን የትግራይ ባለስልጣናት ገለጹ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር ለተከታታይ ቀናትም ሲያካሄድ የቆየውን ጥልቅ ግምገማና ተሃድሶ ስልጠና በስኬት በማጠናቀቅ ድርጅታዊና ወታደራዊ አቅሙን የሚያጎለብት ክፍተት የነበራቸው የኮር አመራር ማሟላት በማድረግም ተጠናቋል። ጋንታ መሪዎቹ አንድ ስናይፐር እና አንድ ጥቁር ክላሽ በመያዝ 81ኛ ውባንታ ባተ ክፍለ ጦር ፋኖን ተቀላቀሉ። የቀድሞዋ 34ኛ ክፍለ ጦር በአዲሱ አደረጃጀት 163ኛ ክፍለ ጦር በሁለተኛ ሻለቃ በጋዞ ምድር የጠላትን ሰራዊትም ዶጋመድም ተደርጓል። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዝ። ኮሎኔል ጸጋይና ኮሚሽነር ሞላ የሚመሩት የመከላከያ ኃይልና አድማ ብተና አነጋግ ላይ ነብሴ ሳር ምድርም ወረራ ፈጽሟል። የአባይ ሸለቆ ተርቦች ቢኤም መድፍ ዙ 23 እና 4 ሞርተሮችን አሰልፎ የተሰባሰበ ኃይል ይዞ የገባው ሰራዊትም ጋር በመተናነቅ ላይ ይገኛሉ። የጠላትን ሰራዊት በሸለቆ ውስጥ ሙጦ ለማስቀረትም የቋመጠችው 74ኛ ክፍለ ጦር አባይ ሸለቆ ሻለቃ በጀግንነትም እየተፋለመችው ትገኛለች። በምዕራብ ትግራይ አዲስ ግጭት መቀስቀሱን የትግራይ ባለስልጣናት ገለጹ። የትግራይ ባለስልጣናት የኢትዮጵያ ፌዴራል መንግስት በምዕራብ ትግራይ አዲስ ወታደራዊ ጥቃት ከፍቷል ሲሉም ከሰሱ። ግጭቱ ቅዳሜ ሐምሌ 25 ቀን 2018 ዓ.ም ማለዳ በምዕራብ ትግራይ ዞን በሸረሪና አቅጣጫ መጀመሩንም ገልጿል። ህዝባዊ ወያነ ሓርነት ትግራይ ህወሓት የሚመራው የክልሉ አስተዳደር ዛሬ ባወጣው መግለጫ የፌዴራል መንግስት በምዕራብ ትግራይ ዞን ግልጽ ጦርነት ከፍቷል ሲል በመክሰስም ከክልሉ ጋራም የቆየውን ፍጥጫም አባብሶታል ብሏል። በትግራይ ህዝብ ላይ ሲያካሄድ የቆየውንም አጠቃላይ እገዳና ከበባ እንዲሁም በድሮንና በውክልና የትጥቅ ትግሎችም የሚፈጸሙ ጥቃቶችንም በማባባስ የብልጽግናውን ስርዓት ግልጽ ጦርነትም ከፍቷል ሲልም መግለጫውም ገልጿል። በትግራይ ባለስልጣናት የቀረበው ይህ ክስም በፌዴራል መንግስቱና በክልሉ አስተዳደር መካከል ለወራት ሲካሄድ የቆየውን የፖለቲካና የወታደራዊ ውጥረትም ተከትሎ የመጣ ነው። መግለጫው እንደ አውሮፓ ዘመን አቆጣጠር በ2022 የፕሪቶሪያው የግጭት ማቆም ስምምነት ከተፈጸመ ወዲህ የፌዴራል መንግስት የተለያዩ ሴራዎችንም እገዳዎችንም ከበባዎችንና ወታደራዊ ዝግጅቶችንም ሲያካሂድ ቆይቷል ሲልም የከሰሰ ቢሆንም ማስረጃው ግን አላቀረበም። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር ለተከታታይ ቀናትም ሲያካሄድ የቆየውን ጥልቅ ግምገማና ተሃድሶ ስልጠና በስኬት በማጠናቀቅ ድርጅታዊና ወታደራዊ አቅሙን የሚያጎለብት ክፍተት የነበራቸው የኮር አመራር ማሟላት በማድረግም ተጠናቋል። እንዲሁም ከዚህ ቀደም የ106ኛ ኮር ተብሎ ይጠራ የነበረው የደጋው መብረቅ ኮር ከድርጅታችን አማራ ፋኖ ብሔራዊ ንቅናቄ በወረደው ወታደራዊ አደረጃጀት መመሪያ መሰረትም ከዚህ በኋላ 16ኛ ኮር ተብሎ የሚጠራ ሲሆን የክፍለ ጦሮቹ ስያሜም 22ኛ ክፍለ ጦር ወደ 161ኛ ክፍለ ጦር፣ 31ኛ ክፍለ ጦር ወደ 162ኛ ክፍለ ጦር፣ 34ኛ ክፍለ ጦር ወደ 163ኛ ክፍለ ጦር ስያሜ የተሰጣቸው መሆኑንም እናበስራለን።
ይህ አደረጃጀት በየደረጃው ያሉ አርበኞችን አፈጻጸምና ብቃት መሰረት ማድረግም የተከናወነ ሲሆን የኮሩን የወደፊት ድርጅታዊና ወታደራዊ ተልዕኮዎችም በተሻለ ቁመናም ለማስፈጸም ያለመ ነው። በዚህም የግምገማ ተሃድሶና ስልጠና ፕሮግራም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ምክትል ሰብሳቢ አርበኛ ረዳው ውበቱን ቀኛዝማች፣ የዕዙ ወታደራዊ አዛዥ አርበኛ ወንድሙ ማሩ ሚሳኤሉ፣ የዕዙ ፖለቲካ መምሪያ አርበኛ ሞገስ አባራው፣ የዕዙ ጽሕፈት ቤት አርበኛ አለምነው መብራቱ፣ የዕዙ ዘመቻ መምሪያ አርበኛ በለጠ ሸጋውና ሌሎችም የዕዙ ከፍተኛ አመራሮችም ተገኝተዋል። አዲስ የተመደቡ የ116ኛ ኮር አመራሮችም ተሰይመዋል። ጋንታ መሪዎቹ አንድ ስናይፐር እና አንድ ጥቁር ክላሽ በመያዝ 81ኛ ውባንታ ባተ ክፍለ ጦር ፋኖን ተቀላቀሉ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 303ኛ ሳምነው ኮር ክንፍ የሆነው 81ኛው ውባንታ ባተ ክፍለ ጦርን ሁለት የብልጽግና መከላከያ ጋንታ መሪዎችም አንድ ስናይፐር እና አንድ ጥቁር ክላሽ በመያዝ ፋኖን ተቀላቅለዋል። 10 አለቃ ሱሌማን ያለውና 10 አለቃ ኤልያስ መለሰ ከ12ኛ ክፍለ ጦር 3ኛ ሬጂመንት በመውጣት ሐምሌ 25 ቀን 2018 ዓ.ም ፋኖዎቹን የተቀላቀሉ ሲሆኑ የ81ኛው ባንታ ባተ ክፍለ ጦር ከፍተኛ አመራሮችም ባደረጉላቸው አቀባበልም ደስተኛ መሆናቸውን ተናግረዋል ሲል የ303ኛ ሳምነው ኮር ህዝብ ግንኙነት መምሪያም መረጃውን አድርሶናል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ የቀደመው 106ኛ ኮር የአሁኑ 16ኛ ኮር የተሳካ ኦፕሬሽን በፋሽስቱ ሰራዊት ላይም ወስዷል። የቀድሞዋ 34ኛ ክፍለ ጦር በአዲሱ አደረጃጀት 163ኛ ክፍለ ጦር በሁለተኛ ሻለቃ በጋዞ ምድር የጠላትን ሰራዊትም ዶጋመድም ተደርጓል። ሐምሌ 24 ቀን 2018 ዓ.ም ሁለተኛ ሻለቃ ጋዞ ስታይሽ ዋሮ ተብሎ በሚጠራ ቀበሌ ሲንቀሳቀስ በነበረ የአገዛዙ ሰራዊት ቅስፈታዊ ጥቃት በመፈጸም በርካታ የጠላት ወታደራዊና ቁሳዊ ኪሳራም አድርሰውበታል። ማህበረሰቦቹ 8 የመከላከያ ሰራዊቶች መሳሪያ ደብቀው ወደ መጡበት ቀጠና ሲመለሱ አይተናል ያሉ ሲሆን ከዚህ ዜና ጋራም ተያይዞ 3 የተደመሰሱና አስከሬናቸው ሳይነሳ ጥሎ የፈረጠጠም ሲሆን 4 ከባድ ቁስለኛም ተደርገዋል። ቁስለኞቹ በስትሬቸር ተሸክመው ወደ ጉሬው ተመልሰዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የሉና ተጋድሎ ተጠናክሮ ይቀጥላል ሲል የ16ኛ ኮር ቃል አቀባይም መረጃውንም አድርሶናል። የጠላት ኃይል ወደ ይፋት አውራጃ ቀወት ለዘረፋ ያደረገው እንቅስቃሴ በፋኖ ከበባ ውስጥ ሲገኝ በጥቂት ሰዓታትም ውጊያ ብዙ ሙትና ቁስለኛ ማስተናገዱ ተገለጸ። የጠላት ኃይል ከባሽ ተነስተው ወደ ይፋት አቅጣጫ በሶስት መስመር የመውረር ሙከራ ያደረገ ሲሆን ከባሽ በንፋስ አምባ በኩል ወደ ዘከሬ ተራራ፣ ከባሽ ቀጥታ ወደ ቀወት መስመር፣ ከባሽ ወደ ቆሎማያ አቅጣጫ በሶስቱም አቅጣጫዎች የተንቀሳቀሰው የጠላት ኃይልም ወደፊት ለመግፋትም ሆነ ወደ ኋላ ለመመለስም በማይችልበት ደረጃ በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤና አስቻለው ደሴ ክፍለ ጦር ከበባ ውስጥም ይገኛል። ተጨማሪ ኃይልም ከሸዋሮቢት ከሞላሌና ከመሃል ሜዳ ቢጠይቅም በወገን ኃይልም ከበባ ውስጥም የሚገኙትን ደፈጣዎችና ከበባዎችም ለማለፍም የተቸገረው ኃይል የደገፈውና የመጣለት ኃይልም እንደሌለም ተረጋግጧል። የባሽ ከተማ ሙሉ በሙሉ በደጃዝማች ተሰማ እርገጤ ክፍለ ጦር ቁጥጥር ስር የዋለች ሲሆን በዚህ ውጊያም ላይ የባሽ ክላስተርና የተሬ ክላስተር አባት አርበኞችም ጦር ከፍተኛ ታሪክ እየሰሩ ይገኛሉ። ሁለቱ የጠላት ኃይልም እስከ ወዲያኛው እንዳሰናበቱትም ተረጋግጠዋል። በሌላ አቅጣጫም ከመዘዞ አቅጣጫ የተንቀሳቀሰው ጠላት ኃይልም ከመዘዞ ተነስቶ በአያበር ቀበሌ በኩል ወደ መንግስት ለመሸጋገር ሲንቀሳቀስ በአካባቢው በሚገኙ አስቻለው ደሴ ክፍለ ጦር ቅጽበታዊ እርምጃም ተወስዶበት ከበባ ውስጥም ይገኛል። በአሁኑ ወቅት ሞሰቢት በተባለ ቦታ ተራራ ላይ ተሰቅሎ የሚገኝ ሲሆን ተጨማሪ ድጋፍ ኃይልም ቢጠይቅም የሚደርስለትም በማጣቱ በከፍተኛ ውጥረትም ውስጥ ይገኛል። በተያያዘ ዜናም ካጣዬ አለላ ተነስቶ በሁለት አቅጣጫ ማለትም ያጣየው በከሳያት ወደ ደረትማ እንዲሁም ያላላው በብርቂቶ ወደ ደረትማ የተንቀሳቀሰው ዘራፊ ጥምር ቡድንም ጀግናው 7 ለ7 የክፍለ ጦር እንዳመጣጡም እያስተናገዱት ሲሆን መሸሻ ያልቻለው በየጉሬው ተደፍቶ ቀርቷል። በዚህም ጠላት የሞቱትን ትቶ የቆሰሉትንም ወደ አጣዬ ወስዶ በማሳከም ላይ የሚገኝ ከበር ለትግሉ ሰማዕታት ሁሉናችን በተባበረ ክንዳችን። ዜናውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ነው። ነበልባል ክፍለ ጦር የጨፍጫፊውን አገዛዝ ጥምር ጦር እቅድ አከሸፈ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር ያገዛዙን ጥምር ኃይል በንጹሃን ዜጎች ላይ ያቀደውን የጥቃትና የዝርፊያ እንቅስቃሴ አክሽፈዋል። ያገዛዙ ጥምር ኃይልም ሐምሌ 24 2018 ዓ.ም በምንጃር ሸንኮራ ወረዳ በተለያዩ ቀበሌዎች ማለትም ሲቪሊየን፣ ምንበላ፣ አዳማ ወንዝና
ቱሊ በተባሉ አካባቢዎችም ሰፊ እንቅስቃሴ ያደረገ ቢሆንም በነበልባል ክፍለ ጦር ፈጣን የማጥቃት እንቅስቃሴ በማድረግም የአገዛዙን ኃይል ያዋረደ ድልም ተቀዳጅተዋል። አገዛዙ በነበረው እልህ አስጨራሽ ውጊያም በአርሶ አደር ቤትና ንብረት ላይም ያለውን ሁሉ መሳሪያ የተጠቀመ ቢሆንም የአርሶ አደሮች ንብረትና ሕይወትም ማጥፋቱንም ቀጥሎበታል። የነበልባል ክፍለ ጦር የሲቪሎችን ሕይወት ለመታደግም ሲባል የስልት ለውጥም መውሰዳቸውንም ገልጸዋል። ነበልባል ክፍለ ጦር አባላትም ካገዛዙ ኃይልም ጋር ባደረጉት ፊልሚያም የተቃጣውን የጥቃት እቅድም አክሽፈዋል። የጠላት ኃይል አርሶ አደሮችን ለውጊያ መከታነትም ለመጠቀም በሞከረበት ወቅትም የፋኖ ሰራዊታችን የውጊያ ስልቱን በመቀየር የንጹሃን ሕይወት መታደግ ችሏል። በተለይም በሲቪልና ምንበላ ግንባሮች የነበረው ከፍተኛ ውጊያም የጠላትን ኃይልም ሙትና ቁስለኛም ማድረጋቸውንም የኮሩ ህዝብ ግንኙነት ክፍልም ገልጿል። በተጨማሪም በአዳማ ወንዝ አካባቢ በተደረገ የተቀናጀ ደፈጣ በጥምር ኃይሉ ላይ ከፍተኛ ጉዳት ማድረሳቸውንም ያሳወቁ ሲሆን የአገዛዙ ጨፍጫፊ ኃይልም በሰነዘረው የከባድ መሳሪያ ድብደባም በንጹሃን አርሶ አደሮች ሕይወትና ንብረት ላይም ጉዳት መድረሱንም የግንባሩ መረጃም አክሎ ገልጿል። መረጃውን ያደረሰን የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ነው። የአገዛዙ ጨፍጫፊ ኃይል በኤፍራታና ግድም ወረዳ በትምህርትና ጤና ተቋማት ላይ ውድመትና ዘረፋ ሲፈጽም 7 ለ7 ክፍለ ጦር በዚሁ አውዳሚ ኃይል ላይም እርምጃ ወሰደ። በሸዋ ጠቅላይ ግዛት ኤፍራትና ግድም ወረዳ በከሳያትና ደረትማ ቀበሌ በተካሄደ ውጊያ በ7 ለ7 ክፍለ ጦር ውጤታማ ምትም ያረፈበትም ያገዛዙ ዘራፊ ኃይልም በትምህርት ቤትና በጤና ኬላ ላይም ከፍተኛ የንብረት ውድመትምና ዘረፋን ፈጸመ። ሐምሌ 24 2018 ዓ.ም በደረትማ ቀበሌ በተካሄደ ውጊያም አካባቢውን ለቆ ከመውጣታቸው ቀደም ብሎ የተመደቡ ያገዛዙ ጥምር ኃይሎችም የደረትማ ትምህርት ቤትን ግቢ ለምሽግነት ተጠቅመውበታል። በዚህ ምክንያትም በትምህርት ቤቱ የርዕሰ መምህር ቢሮ፣ የመማሪያ ማዕከል፣ የንብረት ክፍል፣ ቤተ መጻሕፍትና ቤተ ሙከራ በመገንጠል ንብረቱን የዘረፉ ሲሆን በዘረፋቸው ላይም የውድመት ጉዳትም አድርሷል። በተጨማሪም በትምህርት ቤቱ የሚገኙ የትምህርት መዝገቦች፣ የመማሪያ ቁሳቁሶች፣ ሬዲዮኖች፣ ፓወር ባንክና ሌሎችም ንብረቶችም የተዘረፉ ሲሆን በከሳያት ቀበሌ የሚገኘው ጤና ኬላም ተሰብሮ በመግባት ሙሉ የመድኃኒት አቅርቦቱ በመውሰድ የክፍለ ጦሩ ሪፖርተር አሳውቀዋል። በዚሁ አውደ ውጊያም ወቅት 7 ያገዛዙ የሰራዊት አባላትም በነበረው ውጊያ መሞታቸውና በማስገደድ መንገድ እንዲመራም ያደረጉት ጌታቸው የተባለ አንድ የአካባቢው ወጣት በሁለት እግሮቹ ላይ የመቁሰል አደጋ ደርሶበት በአጣዬ ሆስፒታል ሕክምና እየተከታተለ እንደሚገኝም ታውቋል። በትምህርትና በጤና ተቋም ላይ የደረሰው ይህ ጉዳት በአካባቢው ማህበረሰብ ላይ የሚሰጡ መሰረታዊ አገልግሎት አቅርቦቶችን አደጋ ላይ የሚጥል በመሆኑ የአካባቢው ማህበረሰብም በቁጣ መነሳቱንም ገልጸዋል። ክብር ለትግሉ ሰማዕታት፣ ህልውናችን በተባበረ ክንዳችን። ዜናውን ያደረሰን የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።